አጭር አስተያየት ብቻ ሰጥቼ ልለፍ ወደ ዋናው ጉዳይ ማለት ነው። በጣም ከፖለቲካ በነፃ መልኩ እንደዚህ ከሸፍጥ ከምን በነፃ መልኩ ሁለቱ ቤተክርስቲያናት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትስስር ቢያደርጉ በጣም ደስ ይለኛል። ግንኙነት ቢያደርጉ በሁለቱም መካከል ምንም አይነት ልዩነት የለም። ያው ፖለቲካን የከፈላቸው የዶግማ የቀኖና የምን ምንለው ልዩነት ፈጽሞ የለም። ይሄ በሌላው ዓለም ሲደረግ አይተናል። ለምሳሌ በዩክሬን እና በራሻ ትስስራቸው ብዙም አላላም። ይሄው አራተኛ ዓመቱን ምን የተዘለቀ ጦርነት ያለ ቢሆንም በዩክሬንና በራሻ መካከል ግን የሁለቱ ኦርቶዶክስ ቤተክርስቲያናት አሁንም ድረስ ትስስራቸው ብዙም አላላም፣ ይገናኛሉ። ልክ እንደዛ ሁሉ የተለያዩ ሀገራትም እንኳን ቢሆኑ በኢትዮጵያና በኤርትራ ያሉ ቤተክርስቲያናትም በተመሳሳይ ቢገናኙ እጅግ በጣም ጥሩ ነገር ነው ብዬ አስባለሁ። ግን አሁን ክልከላውም ለመምጣት ማሰባቸውም ፖለቲካዊ ይመስለኛል። ከዛ አኳያ ምናልባትም ተገቢ ሊሆን ይችላል ብዬ አስባለሁ። የሆነ ሆኖ ጠቅላላ ጉዳዩን በትግራይ ያለውን ስናይ ትግራይ ከሞላ ጎደል እንደ ዲፋክቶ ስቴት ነው እየተንቀሳቀሰች ያለችው። አሁን የኢትዮጵያ አንድ ክልል አንድ ግዛት ነች ለማለትም ትንሽ አያስደፍርም። በብዙ ነገር ከአዲስ አበባው አገዛዝ የተነጠለ እንቅስቃሴ ነው የሚያደርጉት። ስለዚህ ምናልባትም በይፋ ነው እንጂ ያልታወጀው የዲፋክቶ ስቴት ሚናን እየተወጣች ነው ብዬ አስባለሁ። በዚህ ሁኔታ ውስጥ በራሱ በትግራይ ውስጥ ያለው የፖለቲካ ልዩነትስ ምንድን ነው የሚለውን ካየን አንደኛ የወያኔ ጉዳይ በጣም እያበቃለት ጭምር ይመስላል። ማለትም ለረዥም ጊዜ ስለቆዩ መዋቅር ስላላቸው ወታደር ስላላቸው ሀብት ስለያዙ ከኤፈርት ጀምሮ እንደዚህ አቅም ስላላቸው ጡንቻ ስላለ ብቻ አሁንም ፖለቲካው ላይ ያሉ ቢሆንም ነገር ግን የትግራይ ሕዝብ የትግራይ ወጣት አዲስ ፖለቲካ እየሻተ ይመስለኛል። አንዱ የዛ እንቅስቃሴ ነጸብራቅም ጭምር ነው። በራሳቸው ውስጥም የሚታየው መፈረካከስ በራሳቸው ውስጥም አንዱ እዛኛው ቡድን ሌላኛው እዛኛው ቡድን ሆነው እርስ በርስ የሚዋጉት የሚጠዛጠዙት አንዱ ትልቁ ምክንያቱ በቀጠናው በአካባቢው ያለው አዲስ የፖለቲካ ፍላጎት እየጨመረ መምጣት ጭምር ይመስለኛል። ስለዚህ ወደፊትም እያሸነፈ የሚመጣው እሱ ነው ብዬ አስባለሁ። ደግሞ ለኢትዮጵያም ለትግራይም የሚጠቅመው ለአማራ ሕዝብም ኩታገጠም ለሆነው ለአማራ ሕዝብም ጭምር የሚጠቅመው ወያኔ ተቀብሮ ሌላ አዲስ የትግራይ የፖለቲካ ኃይል ቢመጣ ነው። አዲስ የፖለቲካ ኃይል በትግራይ መምጣት አለበት እና ይህ አዲስ የፖለቲካ ኃይልም ሲመጣ የወያኔን ያረጃ ፈጀ ርዕዮተ ዓለም አስተሳሰብ አራግፎ እሱንኑ ይዞ መምጣት የለበትም። አሁን አንዳንድ ፓርቲዎች እንደሚያደርጉት ለስሙ ሳልሳዊ ዳግማዊ ምን እያሉ ይመጣሉ። ግን ይዘውት የሚመጡት አይዲዮሎጂ የወያኔን ነው። እንደውም ከወያኔ በባሰ ደረጃ ጽንፈኛ ሆነው ነው የሚመጡት። ጽንፈኝነታቸውን ትንሽ ያሳድጉት ካልሆነ በቀር የወያኔን አመለካከት አይቀይሩም። ለምሳሌ የአማራን ሕዝብ ወያኔ እንደ ሕዝብ በጠላትነት ይፈርጃል። የአማራን ኤሊት ምን ብቻ አይደለም እንደ ሕዝብ የአማራን ሕዝብ በጠላትነት ይፈርጃሉ። ያኔ 1967 እንደ ፓርቲ ሲቋቋሙም አሁን የ2 ዓመት ጦርነት በተደረገበትም ጊዜ እንደ ሕዝብ ነው በጠላትነት የሚፈርጁን። ይህንኑ በተመሳሳይ ገልብጠው የሚመጡ አዳዲስ ፓርቲዎች አሉ። እንደነሱ ሳይሆን ኢትዮጵያዊነትን የተላበሰ ፓርቲ እና ሕዝብን እንደ ሕዝብ የማይፈርጅ መገንጠልን አማራጭ ያላደረገ አዲስ የትግራይ የፖለቲካ ኃይል መምጣት አለበት ብዬ አስባለሁ እና እሱ እንዲመጣ በር ጭምር እየከፈቱ ይመስለኛል። በተረፈ አሁን በታደሰ ወረደ ላይ የሚደረገው መፈንቅለ መስተዳድር ከዚህ በፊት በጌታቸው ረዳ ላይ ከተደረገው ተመሳሳይ ጭምር ይመስለኛል። ብዛም የተለየ አይደለም። እንደውም ያሁኑን የበለጠ ጠንከር የሚያደርገው ይመስለኛል። በሁለቱም በኩል ትንሽ ወታደራዊ ዝግጁነቶች የበለጠ እያደጉ የመጡበት ጊዜ ላይ ስለደረስን ማለት ነው። ስለዚህ እነዚህ ወታደራዊ ዝግጁነቶች
ይበልጥ እያደጉ እየዳበሩ በመጡበት ሰዓት ስለሆነ ፍትጊያው የበለጠ የሚጠነክርበት ደግሞ ከሌላም በኩል እገዛ የሚያገኙበት እንቅስቃሴ በጣም ያለ ይመስለኛል እና አሁንም መፈረካከሱን ልዩነቱን የበለጠ እያናሩ የሚሄዱ ጉዳዮች እንጂ የሚያቀዛቅዙ ወደ ሰላም የሚያመጡ ጉዳዮች ያሉ አይመስለኝም በትግራይ አካባቢ። ስለዚህ የመጨረሻ መፍትሄ ሊሆን የሚችለው ወያኔን ይሄ የታደሰ ነው፣ ይሄ ጌታቸው ነው፣ ይሄ ደብረ ጽዮን ነው፣ ይሄ ምንድን ነው ሳይባል ከነርዝራዡ ወያኔን አውጥቶ መጣል ነው፣ መቅበር ነው። ከወያኔ በኋላ ሌላ አዲስ የትግራይ የፖለቲካ ኃይል ሊመጣ ይችላል። ምናልባት ከነባሮቹ መካከል ትንሽ ሞዲፋይ አድርገው አሻሽለው ምን ብለው ርዕዮተ ዓለማቸውን አመለካከታቸውን በተወሰነ መልኩ ቀይረው መምጣት ከቻሉ እነሱም፣ ያለዚያ ግን ፍጹም አዲስ የሆነም ጭምር መምጣቱ የተሻለ ጠቀሜታ ያለው ይመስለኛል። ደግሞ ወደዛም መንገድ እየተሄደ ያለ ይመስለኛል። በዚህ ከቀጠሉ ግን ምንድን ነው የሚሆነው ካልን የሚሆነው አብይ አህመድን መጥቀም ብቻ ነው። የአብይ አህመድ አገዛዝ ትግራይንም በተኩስ እየናጠ በእርስ በርስ ጦርነት እየናጠ አማራውንም ራሱ በታንክ በድሮን እየቀጠቀጠ እንደ ስጋት የሚቆጥረውን ሰሜን ኢትዮጵያን በጠቅላላ እየቀጠቀጠ እርስ በርሱ እያመታታ ምን እያለ እሱ ግን በሰላም በጤና አዲስ አበባ ላይ አገዛዙን አስፍቶ አንሰራፍቶ እንዲኖር ከማድረግ የዘለለ ሌላ ሚና ሊኖረው አይችልም። ከዚህ ውጭ የትግራይ ህዝብ ጦርነት የሰለቸው በጣም ብዙ ቁስለኞችን የያዘ በከፍተኛ ድህነት ውስጥ የሚገኘው የትግራይ ህዝብ አሁንም ለባሰ ጉስቁልና፣ ለባሰ ቁስለት፣ ለባሰ መስዋዕትነት ሊጋለጥ ይችላል። ያ ነው ሊሆን የሚችለው እንጂ ከዛ የዘለለ ሌላ ለትግራይ ህዝብ የሚያመጣው ፋይዳ እምብዛም ነው። ባለፈው የ2 ዓመት ጦርነት 27 ዓመት ሙሉ ያካበቱት ሀብት ምናልባትም ከመሀል ኢትዮጵያ እየወሰዱ ከአማራ እየወሰዱ ከድሬዳዋ ሳይቀር እየወሰዱ ከሀረር ሳይቀር እየወሰዱ ከሶማሌው ሳይቀር እየወሰዱ ያካበቱት ሀብት ነበረ። በኤፈርት ስም እሱ ሀብት ከሞላ ጎደል ብዙ ወድሞባቸዋል በጦርነቱ ምክንያት። አንዳንዱ ስራዬ ተብሎም ጭምር ታርጌት እየተደረገ፣ አንዳንዱ በአጋጣሚ በዛ ጦርነት ወድሟል። አሁንም እንደገና ባለፈው 2 ዓመት ደግሞ መልሶ እንዲያገግም ባለፈው 4 ዓመት እንዲያገግም ለማድረግ የተሞከረውን እሱንም ፈጽሞ ወደ ማጥፋት እንቅስቃሴ ነው የሚሄደው። አሁን የባንክ የሂሳብ ደብተሮች እንዳይንቀሳቀሱ የኤፈርት ማለት ነው ታግደዋል የሚባል ዜናም እያየው ነበረ። ስለዚህ ከዚህ ይጀምራል ውድመቱ ማለት ነው። ስራ እንዳይሰሩ ነው የሚደረገው ማለት ነው፣ ገንዘባቸው እንዳይንቀሳቀስም ሲደረግ። ስለዚህ በዚህ መልኩ የበለጠ አካባቢውን ወደ ባሰ ውድመት ይወስዱት ካልሆነ በቀር በጭራሽ ጠቀሜታ ያለው ስራ ሊሰሩ አይችሉም። ደግሞ በአማራ ህዝብ በኩል ያለውን ሁኔታ ስናይ በተለይ የአማራ ፋኖ ከነሱ ጋር ሆኖ አብሮ መቋሰል፣ ህዝቡን ማሰቃየት ምን ማለት በጭራሽ የሚገባው አይደለም። ከዚህ በፊትም ስናነሳ እንደነበረው አሁንም ግንኙነቱን አጠንክሮ ከነሱ ጋር የሚቀጥል ከሆነ ምናልባትም አንደኛው አንጃ እየገነነ እንዲወጣ፣ የአማራ ህዝብ ደግሞ ከምንም በላይ ዘለቄታ ያለው ስጋት ውስጥ እንዲገባ ከማድረግ ውጪ የሚያመጣው ጥቅም ይኖራል ብዬ አላስብም። በጭራሽ አይኖርም። ምናልባት ለጊዜው ወታደራዊ ጥቅም እናገኛለን፣ ምን እንደው ጥቂት መሳሪያ እናገኛለን፣ ጥቂት ተተኳሽ እናገኛለን፣ ምን ታስቦ ከሆነ ረብ ያለው አይደለም። ከአንድ ውጊያ ከሁለት ውጊያ የሚያልፍ አይደለም። ተመልሶ ተመሳሳይ ሁኔታ ውስጥ ነው የሚገባው። ይልቁንስ የአማራን አጽመ ርስቶች አሳልፎ ለመስጠት በር ከፋች ነው የሚሆነው። የአማራን ህዝብ የዘር ፍጅት አሁንም እንዲቀጥል ለማድረግ በር ከፋች ነው የሚሆነው። ሌሎች ችግሮች እንዲቀጥሉ ለማድረግ በተመሳሳይ አሁንም በር ከፋች ነው ሊሆን የሚችለው። ስለዚህ ከዚህ አኳያ በትግራይ ያለው መተረማመስ፣ በትግራይ ያለው ወታደራዊ እንቅስቃሴ በአማራ ህዝብ በኩል ለጊዜው ቢያንስ ምናልባት አንድ ሆነው ተጠናክረው ጎልብተው ምን ብለው መጥተው በወልቃይት ጥቃት እንዳይሰነዝሩ፣ በሌላው አካባቢ ጥቃት እንዳይሰነዝሩ ምን ሊያደርግ ይችላል? ያን ሊያዘገየው ይችል ይሆናል።
ከዛ በዘለለ ግን የአማራን ህዝብ አሁንም ዋስትና ሊሆነው የሚችለው የራሱ ትግል መሆኑን ከግምት ውስጥ ማስገባት ደግሞ በጣም ተገቢ ነገር ነው ብዬ አስባለሁ። ስለዚህ ከዚህ አኳያ ማንኛውም የአማራ ፋኖ ወያኔን በጠላትነት ማየት ይኖርበታል ብዬ አስባለሁ። ከትግራይ ህዝብ ጋር የሚኖረን ግንኙነት ምንም ችግር የለውም። ወንድማማች ሆኖ መቀጠል ይቻላል። ደግሞ መሆንም ያለበት ያ ነው። ህዝብን እንደ ህዝብ እኛም አይደለን ማንም ቢሆን በጠላትነት መፈረጅ የለበትም። ወያኔ ግን ጠላት ነው። ወያኔ የለየለት ጠላት ነው። ስለዚህ ያንን ነው ማሰብ ያለብን፣ ያንን ነው ማከናወንም ማስኬድም ያለብን ብዬ አስባለሁ። በሁለትም በሶስትም በአራትም በአምስትም አንጃ ቢከፋፈሉ አንዱ ወደ አስመራ ቢያማትርም፣ አንዱ መቀሌ ላይ ቢቀመጥም፣ አንዱ አዲስ አበባ ቢንቀሳቀስም፣ ሌላው ደግሞ አፋር ቢመሽግም ሁሉም ግን ለአማራ ህዝብና ለአማራ ህዝብ ትግል ያላቸው አመለካከት ተመሳሳይ ነው፣ የጠላትነት ነው። ከዛ የሚለይ አይደለም። ስለዚህ አንዳቸውን ከሌላኛቸው ለይቶ ማየት አያስፈልግም ብዬ አስባለሁ። ስለዚህ ሁለቱም አንድ ነው፣ አንዳቸውም ከአንዳቸው ለይቶ ማየት አያስፈልግም። ትክክል ነው። ግን አዲስ የፖለቲካ ኃይል ማቋቋም ያስፈልጋል አልኩት ነገር ሌላም ጊዜ እንምጣበት ይቻላል። አሁን ባለው ሁኔታ ወያኔ ስሩን በሰደደበት እና ይህን ያህል ጊዜ ክልሉን ተቆጣጥሮ ባለበት ሁኔታ ውስጥ ትንሽ እንደ ብቅ ብለው የነበሩት ፓርቲዎች የት ናቸው ዛሬ የሚለውን እሱን ማንስተ ሌላ ጊዜ እንወያይበታለን። አፈወርቅ ወደ አንተ ልምጣ። ለፋኖች አንድ ነገር ብቻ ጨምር ጀሪ፣ የአንተን ሰዓት እሰጥሃለሁ። በአንተ ሰዓት ትጨምራለህ እንጂ ሰዓትን ጨርሰሃል። ምክንያቱም ልዩን መልቀቅ አለብን። ሰዓላት ስራዋን ሰዓቷን ጨርሰንባታልና አብረን መጨረሻ ማጠቃለያ ላይ አብረን ተሰጥተናል። እሱ አፈወርቅ ወደ አንተ ልምጣና ለፋኖች ማጠቃለያ ምክርም በጤ ነገር መስጠት አለብኝ ስላልክም እሱንም ጨምረ የህዋቱን ላይ በትሮ ነገር ካለ 5 ደቂቃ ልስጣችሁና በ5 ደቂቃ ብታጠቃልሉ ልዩም ወደ ስራ ደቂቃዬን አላሳልፍም። አንቺም እንደው ኃይለኛ ወታደር ነሽ፣ እኔም ደቂቃዬን አላሳልፍም። ልቀጥል። የመጀመሪያው በአማራ ህዝብ ትከሻ ላይ ያለው ራስን ነፃ የማውጣቱ ውስብስብ ፈተና አሁንም ቢሆን ገና መላ ያልተበጀለት ስለሆነ በዚህ የህልውና ትግል ውስጥ የመሪነቱን ሚና በመጫወት ወገኖቹን፣ ዘመዶቹን፣ እናት አባቱን መከበር እንዳለበትና ከመደፈር እንዲቀር ለማድረግ የተነሳው ፋኖም ያለበት ኃላፊነት የተወሳሰበ ስለሆነ በምንም አይነት በሻዕቢያም ጉያ በህዋትም ጉያ መሆኑ ሳይሆን ዋናው የመጀመሪያው የራሳቸው መጠናከርና መደራጀት፣ የገንዘብ አሰባሰብን በተመለከተ፣ የሰው ኃይል አደረጃጀትን በተመለከተ፣ ወታደራዊ ስልጠናን በሌላውም የአማራ ህዝብ እጅግ የላቀ ህዝብ ነው። የመጀመሪያው ጦርነቱ ከአማራ ክልል ወጥቶ በጠቅላላ ወደ አገሪቱ ሄዶ የዚህ የአማራ ህዝብ ዘረኛና ጠላት የሆነው የዘር ጭፍጨፋ ፍጹም በሆነ መንገድ አሳውቆ እያወጀ በጦር መሳሪያና በጀቶች በድሮን ጭምር ጉዳት እያደረሰ ያለው ስርዓት የመሸገው በኦህዴድ ብልጽግና ኦነጋዊ እሳቤ ፋሽስታዊ ነገሮችን ለመባል 4 ኪሎ ነው ያለው። በቃ ይታወቃል። ማስረሻ ሰጠ ስልጣን ይዞ ባህር ዳር ቢቀመጥ ሌላ የሚያበቃ ነገር አይደለም። ሌሎቹም አሁን በቋፍ ላይ ያሉ እያተወከቡ ያሉትም ስልጣን የሚያበቃ። ስለዚህ የመጀመሪያው በጣም ስር የሰደደ የፋኖች የሐሳብ ክርክር ያስፈልጋል። አንድ ሊሆኑ የሚችሉበትን የግዴታ ለዛው ደግሞ በተጠራጣሪነትና አንዱን ሊያጠፋ በሚችልበት መንገድ ሳይሆን አብረው እንደ አንድ የእናት ልጅ እንደ አንድ ወንድምና እህት የሚነጋገሩበትን መድረክ አዘጋጅተው የበለጠ ከተጠናከሩ በምንም አይነት የፋኖን ክንድ ለተወሰነችም ጊዜ ቢሆን እናዝለውና እንፈልገዋለን የምንለውን ሐሳብ እናመጣባቸዋለን የሚል አካል ፈጽሞ ሊኖር አይችልም። የመጀመሪያው የሐሳብ ብርቱ ውይይት የራሳቸውን ግብ በትንታኔ ላይ የተመሰረተ ነገር ማለት። ሁለተኛው ከዛ ቀጥሎ